ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትናንትና የአውሮፓ ቻምፒየንስ ሊግ የሁለተኛ ቀን ጨዋታዎች ተደርገውም ነበር። እሱን በስፋት የምንመለከት ነው የሚሆነው። ከተጠበቁ ጨዋታዎች መካከል እንግዲህ ቼልሲ በሜዳውና በደጋፊዎች ፊት ያደረገውን ጨዋታ ማሸነፉንም ተመልክተናል። በስታንፎርድ ብሪጅ አያክስን አስተናግዶም ነበር። የኢንትራንክ ፍራንክፈርትና እንዲሁም ደግሞ የሊቨርፑልም ጨዋታ እንግዲህ በሊቨርፑል አሸናፊነት መጠናቀቅ የቻለ ሲሆን ሊቨርፑል እንግዲህ ከአራት ተከታታይ ሽንፈት በኋላ ወደ ድል መመለሳቸውን በአውሮፓ ቻምፒየንስ ሊጉ ትላንትና ማረጋገጥም ችሏል። ሪያል ማድሪድ ከጁቬንቱስ ሌላኛው እጅግ በጣም ተጠባቂው የሳንቲያጎ በርናቦ ጨዋታ ነበር። እሱንም በስፋት የምንመለከት ነው የሚሆነው። በአጠቃላይ እንግዲህ ወደ 9 የሚጠጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች ነበሩ። እሱን የምንመለከት ይሆናል። ከዚህም በተጨማሪ እንግዲህ ስለ ክለብ መረጃዎቻችን ሰፋ ያለ የክለብ መረጃን ይዘን እያቀረብን ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። የዛሬውን ፕሮግራሞቻችንን ከሀገር ውስጥ መረጃዎቻችን ነው የምንጀምረው። የኢትዮጵያ ሴቶች ብሔራዊ ቡድን ያደረገው የአፍሪካ ዋንጫ ማጣሪያ የመጨረሻ ዙር ጨዋታ በታንዛኒያ አሸናፊነት ተጠናቋል። ታንዛኒያ ዳሪሰላም አዛም ኮምፕሌክስ በተደረገ መርሃ ግብር ታንዛኒያ 2-0 በሆነ ውጤት የኢትዮጵያ ብሔራዊ ቡድን ማሸነፉን ተመልክተናል። የሁለቱ ብሔራዊ ቡድኖች የመልስ ጨዋታ ከ6 ቀናት በኋላ በድሬዳዋ ስቴዲየም ጥቅምት 18 የሚደረግም ነው የሚሆነው። በደርሶ መልስ የሚያሸንፈው ብሔራዊ ቡድን ለ2025 ሞሮኮ የአፍሪካ ዋንጫ የሚያልፈም ይሆናል። የኢትዮጵያ ብሔራዊ ቡድን እንግዲህ የመልስ ጨዋታቸውን 2-0 እና ከዛ በላይ የማሸነፍ እድል የሚኖራቸው ከሆነ ወደ ፔናልቲ ያልፋሉ። 2-0 የሚያሸንፉ ከሆነ እንዲሁም ደግሞ በተቃራኒው ደግሞ 3-0 እና ከዛ በላይ የሚያሸንፉ ከሆነ ቀጥታ ወደ ቀጣዩ ዙር የማለፍ እድል እንዳላቸው ነው እየተመለከት ነው። ይህም እንግዲህ ከአሁኑ መልካም እድል በማለት እንግዲህ መልካም ምኞታችንን የምንመኝ ነው የሚሆነው። በአውሮፓ ቻምፒየንስ ሊግ የሶስተኛ ምድብ የሁለተኛ ቀን ጨዋታዎች ትላንትናም ተደርገው ነበር። ከምሽት 1 ሰዓት ከ45 እስከ ምሽት 4 ሰዓት ላይ የጀመሩ ጨዋታዎች ነበሩ። እንግዲህ ትላንትና ተጠባቂ ጨዋታዎችን ስንመለከት ባየር ሙኒክ፣ ሊቨርፑል፣ ቼልሲ እንዲሁም ደግሞ ሪያል ማድሪድ ማሸነፋቸውን ነው የተመለከት ነው። ከምሽት 1 ሰዓት ከ45 ጀምሮ የተደረጉ ጨዋታዎችን በተርታ ስንመለከት ጋላታሳራይ ቦዶ ግሊመንትን አስተናግዶ 3-1 ያሸነፈበት የትላንትና የሶስተኛ ሳምንት መርሃ ግብር ጨዋታም ነበር። ቪክተር ኦሲሜን ትላንትና 2 ጎሎችን ማስቆጠር የቻለ ሲሆን ዩኑስ አጎን ሌላኛውን ጎል ለጋላታሳራይ ያስቆጠረም ተጫዋች ነው። ሌላኛው በተመሳሳይ ሰዓት የተደረገው የአትሌቲኮ ቢልባኦ እንዲሁም ደግሞ የቃራባግ ጨዋታም ነበር። አትሌቲኮ ቢልባኦ ትላንትና 3-1 ማሸነፉን ነው የተመለከት ነው። ሌሎቹ እንግዲህ ምሽት 4 ሰዓት ላይ የተደረጉ ጨዋታዎች ነበሩ። በርካታ ሰዎች ሲጠብቁት የነበረውን ጨዋታ ስንመለከት ሪያል ማድሪድ ከጁቬንቱስ ጋር ያደረጉት በርካታ ሰዎች የጠበቁት ጨዋታም ነበር። በሳንቲያጎ በርናቦ በማድሪድ ስቴዲየም የተደረገም ጨዋታ ነበር። ሪያል ማድሪድ እንግዲህ ትላንትና 1-0 በሆነ ጠባብ ውጤት ማሸነፍ መቻሉንም ተመለከትን። በሁለተኛው አጋማሽ ላይ ጁድ ቤሊንግሃም እንግዲህ ቪኒሲየስ ጁኒየር ሲሞክር አንግል የገጨበትን እንዲሁም የተመለሰችውን ኳስ እንግዲህ በማስቆጠር ብቸኛዋን ጎል ያስቆጠረም ተጫዋች ነው። ትላንትና ቪኒሲየስ ጁኒየር ጥሩ እንቅስቃሴ ማድረግም ችሏል። የሁለቱም ክለቦች ስታቲክስ ስንመለከት እንግዲህ ትላንትና በተለይም በአሰልጣኝ ኢጎር ቱዶር የሚመሩት ጁቬንቱሶች የመጀመሪያውን አጋማሽ በፍጹም የመከላከል ደግሞ ጥንቃቄ ላይ ነበር ማምሸቱም የቻሉት። የመጀመሪያውን አጋማሽ እጅግ በጣም ሲከላከሉ በሎ ብሎክ እንዲሁም ደግሞ በሚያገኟቸው አጋጣሚዎች ደግሞ በመልሶ ማጥቃት ለመጠቀም ሲሞክሩም ተመልክተንም ነበር። ይህም እንግዲህ በመጀመሪያው አጋማሽ ሁለቱም ክለቦች 0-0 እንዲወጡ መንስኤውም ሆኖ ነበር። ሪያል ማድሪዶች ትላንትና በመጀመሪያው አጋማሽ ፍጹም የጨዋታ የበላይነት ይኖራቸው እንጂ እንግዲህ 16-53 የመግባት ችግር እንደነበረባቸውም ተመልክተናል። በመልሶ ማጥቃት ግን የሚሞክሯቸው የጁቬንቱስ እድሎች እጅግ በጣም አስፈሪ እንደነበሩ ነው መመልከት የቻለው። ትላንትና የተከላካይ ስፍራዎቻቸው በተለይም ኤደር ሚሊታው እንዲሁም ደግሞ ቲቦት ኮርቷ እጅግ በጣም ጥሩ እንቅስቃሴ ማድረግም ችሏል። በሁለተኛው አጋማሽ ግን የኢጎር ቴዎዶሮ የሆነው ጁቬንቱስ እጅግ በጣም ጥሩ እንቅስቃሴ ማድረግም ችሏል። ከሎ ብሎክ በመነሳት እንግዲህ ሁለተኛውን አጋማሽ በመልሶ ማጥቃት ሲጠቀምበት የነበረውን እድሎች በመተው በፍጹም የማጥቃት አጋጣሚ እንዲሁም ደግሞ ፕረስ ማድረግ መጀመሩን ተከትሎ እንግዲህ ብዙ እድሎችን ሲፈጥርም ተመልክተንም ነበር። ነገር ግን ምንም አይነት ጎል ማግኘትም አልቻሉም። ሪያል ማድሪዶች ሁለተኛው አጋማሽ ሲፈተኑ አምሽተዋል። ነገር ግን ወሳኛን 3 ነጥብ ማግኘታቸው ነው በጨዋታው ላይ መመልከትም የቻልነው። 66% ቦል ፖሰስ ማድረግም ችሏል ሪያል ማድሪድ በሜዳቸውና በደጋፊዎች ፊት 28 ሙከራዎችን ነው ትላንትና እንግዲህ በጁቬንቱስ ላይ መሞከር የቻሉት። 6ቱ ኦፍ ታርጌት የነበሩ ሲሆን 10ሩ ኦን ታርጌት ነበሩ። በርካታ ሙከራዎችን በትላንትናው ዕለት የተመለከተን ሲሆን የጁቬንቱስ በረኛ ድንቅ ሆኖ ማምሸቱንም
እንዲሁ ማረጋገጫም ሰጥቶናል። ጁቬንቱስ 34% ቦል ፖሰስ እያደረገ ሲሆን 13 ሙከራዎችን አድርጎ አራቱ ኦን ታርጌት እንደነበሩ ነው መመልከትም የቻለው። ትላንትና እንግዲህ ጥሩ እንቅስቃሴ ማድረግም ችሏል። ሪያል ማድሪድ የከፋ ወይም ደግሞ ምናልባትም አሳሳቢ የሚሆነው እንግዲህ የራውል አሴንሲዮ መጎዳት ነው። በ87ኛው ደቂቃ ላይ በጡንቻ መሳሳብ ጉዳት ምክንያት እንግዲህ ተቀይሮ መውጣቱን ነው የተመለከትነው። በተለይም የኤል ክላሲኮ ጨዋታ በዚህ ሳምንት መጨረሻ መደረጉን ተከትሎ ሪያል ማድሪዶች የመከላከል አቅም ያላቸው ወይም ደግሞ በተከላካይ ቦታ ላይ የሚሰልፉ ተጫዋቾች በርካቶቹ ጉዳት አጋጥሟቸዋል። ዴቪድ አላባ የትላንትናውን ጨዋታ መጫወት ያልቻለም ተጫዋች ነው። ከኤል ክላሲኮ ውጪ እንደሆነም የተረጋገጠ ተጫዋች ነው። ትላንትና ምናልባትም እንግዲህ የራውል አሴንሲዮ ጉዳይ እስካሁን ድረስ ያልተረጋገጠ ቢሆንም ይህም ተጫዋች ምናልባት እንግዲህ ይህ ጉዳት የሚረጋገጥ ከሆነ የመከላከል አቅም ያላቸው በርካቶቹ ተጫዋቾች እንግዲህ በጉዳት ምክንያት እንደማይኖሩ ነው እየተገለጸም የሚገኘው። ይህም ምናልባትም ለሪያል ማድሪድ አሳሳቢው ጉዳይ ሊሆን ይችላል። ትላንትና ግን ወሳኛን 3 ነጥብ ማሳካት መቻላቸው ነው በሪያል ማድሪድ በኩል የተመለከት ነው። ባየር ሙኒክም በሜዳውና በደጋፊዎች ፊት ክለብ ብሩጅን አስተናግዶ እንግዲህ በአሊያንዝ አሬና 4-0 በሆነ ውጤት ማሸነፍን የቻለበትን ውጤትንም ተመለከትን። ትላንትና እንግዲህ ለመጀመሪያ ጊዜ ገና በ17 ዓመቱ ላይ ተሰልፎ መጫወት የቻለው ኬናት ካርል የመጀመሪያውን ጎል ማስቆጠርም ችሏል። ጆናታን ታ ነው አሲስት ማድረግም የቻለው። ይቺ ጎል መቆጠራውን ተከትሎ እንግዲህ ከጀማል ሙሴላ የተያዘውን ሪካርድ በግል መያዝ መቻሉ ነው ካርል የተመለከትነው። ትላንትና በ17 ዓመቱ እንግዲህ ጎል በቻምፒየንስ ሊጉ ያስቆጠረ የመጀመሪያ የባየር ሙኒክ ተጫዋች በመባል ነው ስሙን በመዝገብ ላይ ማስቀመጥም የቻለው። ሃሪ ኬን እንዲሁ ሁለተኛውን ጎል ማስቆጠርም ችላል። ሉዊስ ዲያዝ ሶስተኛውን ያስቆጠረ ሲሆን ኒኮላስ ጃክሰን በሃሪኬን ተቀይሮ በሁለተኛው አጋማሽ እንግዲህ አራተኛውን እንዲሁም ደግሞ የመጨረሻውን ጎል ማስቆጠር የቻለም ተጫዋች ነው። ፍጹም የጨዋታ የበላይነት ነበራቸው ሪያል ማድሪዶች 65% ቦል ፖሰስ ያደረጉ ሲሆን 26 ሙከራዎችን አድርገው ግማሹ ማለትም 13ቱ ኦን ታርጌት እንደነበሩ ተመለከትን። ኢንትራንክ ፍራንክፈርት ከሊቨርፑል ጋር ያደረጉት ሌላኛው ጨዋታ ነበር። ፍራንክፈርት በሜዳውና በደጋፊዎች ፊት በሊቨርፑል እንግዲህ 5-1 በሆነ ሰፊ ውጤት መሸነፉን ነው የተመለከትነው። ሊቨርፑሎች ትላንትና ከተከታታይ 4 ሽንፈት በኋላ ወደ ድል በአውሮፓ ቻምፒየንስ ሊግ መመለሳቸውንም ተመለከትን። ያለፉትን ተከታታይ የአውሮፓ ቻምፒየንስ ሊግ እንዲሁም ደግሞ የእንግሊዝ ፕሪሚየር ሊግ ጨዋታዎችን መሸነፍ የቻለው ሊቨርፑል ትላንትናም ገና በ26ኛው ደቂቃ ላይ በክሪስቲያንሰን በተቆጠረበት ጎል 1-0 ሲመራም ቆይቶም ነበር። ነገር ግን የአቻነቷን ጎል በዚህ ክረምት ከኢንትራንክ ፍራንክፈርት ወደ ሊቨርፑል ማቅናት የቻለው ሁጎ ኤኪቲኬ ጎል በማስቆጠር እንግዲህ አቻ ማድረግም ቻለ። ሁጎ ኤኪቲኬ ይህን ጎል ካስቆጠረ በኋላ እንግዲህ ደስታውን መግለጽም አልፈለገም። ምክንያቱም በኢንትራንክ ፍራንክፈርት ያሳለፈ እንደመሆኑ መጠን እንግዲህ በክብር ከዛ በኋላ ወደ ጨዋታ መመለስም ችሏል። በ39ኛው ደቂቃ ላይ ከኮርና ኮዲ ጋክፖ ያሻገረትን ኳስ ቨርጂል ቫን ዳይክ በማስቆጠር 2-1 መምራትም ቻለው። በ44ኛው ደቂቃ ላይ እንዲሁ በተመሳሳይ ዶሚኒክ ሶበዝ ላይ ከኮርና ያሻገረላትን ኳስ ኢብራሂማ ኮናቴ በማስቆጠር እንግዲህ ሶስተኛ ጎል ማስቆጠር የቻለ ሲሆን በሁለተኛው አጋማሽ ኮዲ ጋክፖ እንዲሁም ዶሚኒክ ሶበዝ ላይ ባስቆጠሯቸው ጎሎች 5-1 በሆነ ሰፊ ውጤት ማሸነፍም ችሏል። 66% ቦል ፖሰስ ማድረግም ችሏል። ሊቨርፑሎች ከሜዳቸው ውጪ 17 ሙከራዎችን ያደረጉ ሲሆን 13ቱ ጥራት እንደነበረባቸው ነው የተመለከትነው። ኦን ታርጌት ነበሩ 13ቱ። በኢንትራንክ ፍራንክፈርት በኩል እንግዲህ ክሪስቲያንሰን ያስቆጠራት ጎል ብቻ ነች ኦን ታርጌት፣ አንድ ኦን ታርጌት ብቻ ነው ሞክረው መውጣትም የቻሉት። ትላንትና ማሸነፋቸውንም ተከትሎ እንግዲህ አሰልጣኙ ወደ ድል መመለሳችን ለእኛ እጅግ በጣም ጥሩ ነው፣ በተለይም በዚህ የጎል ልዩነት ማሸነፋችን እጅግ በጣም አስደስቶኛል፣ ይህንን ኮንሲስተንሲ መቀጠል አለብን ሲሉም ገልጸዋል። በጨዋታ ላይ ጀርሚ ፍሪምፖንግ እንግዲህ በ18ኛው ደቂቃ ላይ ገና ጨዋታው በመጀመሩ በ18ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ የወጣ ተጫዋች መሆኑንም ነው የተመለከትነው። ቼልሲ በስታንፎርድ ብሪጅ አያክስን አስተናግዶም ነበር። በዚህ ጨዋታ ላይ 5-1 በሆነ ሰፊ ውጤት ነው ማሸነፍም የቻለው። ማርክ ጉዩ በ18ኛው ደቂቃ ላይ እንዲሁም ደግሞ ሞይሰስ ካይሴዶ በ27ኛው ደቂቃ ላይ አስቆጥሮ 2-0 መምራትም ቻለው። ዊኮረስት እንግዲህ በ33ኛው ደቂቃ ላይ የተገኘችዋን ፔናልቲ በማስቆጠር 2-1 ማስደረግ ቢችልም በ17ኛው ደቂቃ ላይ ታይለር በቀይ ካርድ መውጣቱን ተከትሎ እንግዲህ የቁጥር ብልጫ የነበራቸው ቼልሲዎች ይህንን በመጠቀም ሁለት ፔናልቲዎችን በ45ኛው እንዲሁም ደግሞ በ46ኛው ደቂቃ ላይ በተከታታይ ማግኘትም ችሏል። ይህም ኤንዞ ፈርናንዴዝ የመጀመሪያው እንዲሁም ደግሞ ሁለተኛውን ስቲቭ ዊሊያምስ በማስቆጠር 4-1 መሆንም ቻሉ። በ48ኛው ደቂቃ ላይ ገና ሁለተኛው አጋማሽ እንደተጀመረ ታይለር ጆርጅ አምስተኛውን እንዲሁም ደግሞ ማሳረጊያውን ጎል ማስቆጠር መቻሉን ነው የተመለከትነው። ፍጹም የጨዋታ የበላይነት እንዲሁም የቁጥር የበላይነት የነበራቸው ቼልሲዎች ትላንትና ወሳኝ ድል ማስመዝገብም ችሏል። አታላንታ ከስላቪያ ብራጋ ያደረጉትን ጨዋታ
0-0 ያጠናቀቁ ሲሆን ስፖርቲንግ ሊዝበን ኦሎምፒክ ዲ ማርሴይን አስተናግዶ 2-1 ያሸነፈበት ሌላኛው ተጠባቂ ጨዋታ ነው። ሞናኮ በሜዳውና በደጋፊዎች ፊት ቶተናምን አስተናግዶ እንግዲህ 0-0 የወጡበት የትላንትና የሚጠቀሱ ጨዋታዎች ናቸው። በአውሮፓ ቻምፒየንስ ሊግ ሁለተኛ ቀን ጨዋታ እንግዲህ ትላንትና እነዚህን ይመስሉ ነበር። 3 ጨዋታዎች እስካሁን ድረስ ተደርጓል። በአውሮፓ ቻምፒየንስ ሊግ 3 ምድብ ጨዋታዎች የተደረጉ ሲሆን እስካሁን ድረስ እንግዲህ ሶስቱንም ጨዋታዎች ያሸነፉ 5 ክለቦች አሉ። ፒኤስጂ፣ ባየር ሙኒክ፣ ኢንተር ሚላን፣ አርሰናልና ሪያል ማድሪድ እንግዲህ ሶስቱንም ጨዋታዎች በማሸነፍ 9 ነጥብ የያዙት ክለቦችም ናቸው። ፒኤስጂ እንዲሁም ደግሞ ባየር ሙኒክ 10 ንጹህ ጎል በመያዝ አንደኛና ሁለተኛ ደረጃ ላይ የተቀመጡ ሲሆን ኢንተር ሚላን 9 ንጹህ ጎል አለው። አርሰናል ደግሞ 8 ንጹህ ጎል ያለው ሲሆን ሪያል ማድሪድ በ7 ንጹህ ጎል ከ1 እስከ 5ኛ ደረጃ ላይ የተቀመጡም ክለቦች ናቸው። ከዛም ቦሩሲያ ዶርትመንድ 6ኛ፣ ማንቸስተር ሲቲ 7ኛ፣ ኒውካስል ዩናይትድ 8ኛ ደረጃ ላይ መቀመጥም ችሏል 7 እንዲሁም ደግሞ 6 ነጥብን በመያዝ ሊቨርፑል እንግዲህ 10ኛ ደረጃ ላይ ነው መቀመጥ የቻለው 6 ነጥብ እንዲሁም ደግሞ 4 ንጹህ ጎሎችም አሉት። ቼልሲም 6 ጎልና 3 ንጹህ ጎል በመያዝ እንግዲህ 11ኛ ደረጃ የተቀመጠም ክለብ ነው። ቶተንሃም ሆትስፐር በ5 ነጥብ 15ኛ ደረጃ ላይ መቀመጡን ነው የተመለከትነው። አትሌቲኮ ዲ ማድሪድ 19ኛ ደረጃ ላይ የተቀመጠ ሲሆን ጁቬንቱስ 25ኛ ደረጃ ላይ መቀመጥ የቻለ ታላቅም ክለብ ነው። 34ኛ፣ 35ኛ እንዲሁም ደግሞ 36ኛ ደረጃ ላይ ያሉ ክለቦችን ስንመለከት ካይራት አልማቲ 1 ነጥብ በመያዝ እንዲሁም 8 የግብ ዕዳ በመያዝ እንግዲህ 34ኛ ደረጃ ላይ የተቀመጠ ሲሆን ቤኔፊካ በ0 ነጥብ እንዲሁም ደግሞ በ5 የግብ ዕዳ 35ኛ ደረጃ ላይ ተቀምጧል። አያክስ 0 ነጥብና 10 የግብ ዕዳ በመያዝ እንግዲህ 36ኛ ደረጃ ላይ የተቀመጡ የአውሮፓ ቻምፒየንስ ሊግ ክለቦች መሆናቸውንም ተመለከትን። የአውሮፓ ቻምፒየንስ ሊግ የሶስተኛ ሳምንት መርሃ ግብር መጠናቀቃቸውን ተከትሎ የዩሮፓ ሊግ እንዲሁም የኮንፈረንስ ሊግ ጨዋታዎች የሚደረጉም ነው የሚሆኑት። ዛሬ የሚደረጉ ጨዋታዎችን በወፍ በረር ለመመልከት ያክል እንግዲህ ዛሬ ምሽት 1:45 ላይ የሚደረጉ ጨዋታዎች አሉ። ስቱዋ ቡካሬስት ቦሎኛን የሚያስተናግድበት ጨዋታ ይጠብቃል። ብራን ከሬንጀርስ ጋር እንዲሁ የሚያደርጉት የ1 ሰዓት ተጠባቂ ጨዋታ አለ። ፌኖርድ ከፓናቲናትኮስ ጋር እንዲሁ ይጫወታል። ጎሄድ ኤግልስ ከአስቶን ቪላ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። የእንግሊዙ ተወካይ ክለብ የሆነው አስቶን ቪላ ዛሬ ከሜዳቸው ውጪ የሚያደርጉት ተጠባቂ ጨዋታ ነው ያለው። በአስቶን ቪላ በኩል እንግዲህ በዚህ ዓመት በእንግሊዝ ፕሪሚየር ሊግ መጀመሪያቸው ወይም ደግሞ አጀማመራቸው ጥሩ ባይሆንም በስተመጨረሻ ግን ጥሩ እንቅስቃሴ እያደረጉ ይገኛሉ። እንዲሁም ደግሞ በዩሮፓ ሊጉ ያለፉትን 2 ጨዋታዎች ማሸነፍ ችሏል። አንዱን ኤሲ ሚላንን በሜዳቸውና በደጋፊዎች ፊት ያሸነፉበት ጨዋታ በርካቶቹ የሚያስታውሱት ጨዋታ ነው። የሶስተኛ ዙር ጨዋታዎች ዛሬ የሚካሄዱ ሲሆን ዛሬ ከሜዳቸው ውጪ እንግዲህ አስቶን ቪላ ምሽት 1:45 ላይ የሚያደርጉት ጨዋታ ይጠበቃል። ጌንክ ሪያል ቤቲስን እንዲሁ የሚያስተናግድ ነው የሚሆነው። ስፖርቲንግ ብራጋ ከክሬቬና ዝቬዝዳ ጋር እንዲሁ የሚጫወቱ ሲሆኑ ፌነርባቼ ከስቱትጋርት ጋር እንዲሁ የሚጫወቱ ይሆናሉ። አርቢ ሳልዝበርግ ከፍራንኮ ቫሮሲ ጋር የሚያደርጉት የምሽት 1:45 ተጠባቂ ጨዋታ ነው። ኦሎምፒክ ሊዮን እንዲሁ ባዚልን ያስተናግዳል። እነዚህ ጨዋታዎች ምሽት 1:45 ላይ የሚጀምሩ ሲሆኑ ምሽት 4 ሰዓት ላይ በተመሳሳይ በርካታ ጨዋታዎች ናቸው የሚደረጉት። ሴልቲክ ስቱርም ግራዝን ያስተናግዳል። ሮማ ቪክቶሪያ ፕሬዘን የሚያደርጉት ጨዋታ ተጠባቂ ነው። ኖቲንጋም ፎረስትም እንዲሁ ፖርቶን የሚያስተናግድበት ሌላኛው ተጠባቂ ጨዋታ መሆኑን ነው የተመለከትነው። ኖቲንጋም ፎረስት በዚህ ዓመት እንግዲህ 3ኛ አሰልጣኛቸውን መቅጠራቸውም ይታወቃል። ሾንዳይሽ እንግዲህ ወደ ኖቲንጋም ፎረስት መምጣቱን ነው የተመለከትነው። ከኤቨርተን ጋር ከተለያየ በኋላ እንግዲህ ያለ ስራ የቆዩት ሾንዳይሽ የመጀመሪያ ጨዋታቸውን ዛሬ የሚያደርጉም ነው የሚሆኑት። ኖቲንጋም ፎረስቶች በተለይም እንግዲህ አሰልጣኝ ኑኖ ስፕሪቶ ሳንቶን ካሰናበቱ በኋላ ቦታውን ለአሰልጣኝ አንጌ ፖስቴኮግሉ ክፍት አድርገውም ነበር። ነገር ግን 39 ቀናትን ብቻ በኖቲንጋም ፎረስት ከቆዩ በኋላ በሲቲ ግራውንድ ከቆዩ በኋላ እንግዲህ ከ39 ቀን በኋላ መሰናበታቸው ይታወቃል። አሁን ደግሞ አሰልጣኝ ሾንዳይሽ ይህንን ቲም መያዝም ችሏል። ምናልባትም አሰልጣኝ ሾንዳይሽ እንግዲህ ይህንን ቲም ጥሩ ያደርጉታል ተብሎም ይጠበቃል። በተለይም እንግዲህ ኖቲንጋም ፎረስት ይህ ቲም የተሰራው ለመልሶ ማጥቃት ወይም ደግሞ ለሎ ብሎክ የተመቸ ቲም እንደሆነ ይታወቃል። በአሰልጣኝ ኑኖ ስፕሪቶ ሳንቶ ስር የተሰራው ከዛ በኋላ ግን በሃይ ፕሬስ የሚጫወተውን አሰልጣኝ አንጌ ፖስቴኮግሉን ማምጣታቸው እንግዲህ ምን ያልባተም ትልቅ ስህተት መስራታቸውን በርካቶቹም ያነሳሉ። አሰልጣኝ ሾንዳይሽ ማምጣታቸው ግን ይህን ነገር በጣም ይለውጡታል ተብሎ እንደሚጠበቅ ነው እየተገለጸም የሚገኘው። የመጀመሪያ ጨዋታቸውንም በዩሮፓ ሊግ ከፖርቶ ጋር የሚያደርጉም ይሆናሉ። እነዚህ ሁለቱ ክለቦች በታሪካቸው አንድ ጊዜ ብቻ ነው መገናኘት እየቻሉም እሱም ፖርቶ ነው ማሸነፍ እየቻለው። ይህም ጨዋታ እንግዲህ በ1978 ነበር መደረግም የቻለው። ከዛ በኋላ ምንም አይነት ጨዋታ በታሪካቸው አድርገው የማያውቁም። ፖርቶ ያለፉትን 2 የዩሮፓ ሊግ ጨዋታዎች ማሸነፍ የቻለ ሲሆን ኖቲንጋም ፎረስትን ስንመለከት አንዱን ተሸንፎ አንዱን አቻ መውጣቱን
የምናስታውሰውም ጉዳይ ነው። ዛሬ ምሽት 4 ሰዓት ላይ የሚያደርጉት ተጠባቂ ጨዋታ አለ። ሊል ከፓውክ ጋር ይደረጋል። ሌላኛው ጨዋታ ማልሞ ዳይናሞ ዛግሬብን የሚያስተናግድ ሲሆን ያንግ ቦይስ ሉዶጎሪስን እንዲሁ ያስተናግዳል። ማካቢ ቴልአቪቭ ከሚትላንድ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ፍራይቡርግ ከዩትሬክት ሲጫወቱ ሴልታ ቪጎ ከኒስ ጋር የሚያደርጉት ተጠባቂ ጨዋታ አለ። እንዲሁ በኮንፈረንስ ሊጉም የሚደረጉ ጨዋታዎች አሉ። ስትራስቡርግ በሜዳውና በደጋፊዎች ፊት የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው። ክሪስታል ፓላስ ዛሬ በሜዳውና በደጋፊዎች ፊት የሚያደርገው ጨዋታ ይጠበቃል። ከላርናካ የሚያደርገው ጨዋታ ነው ዛሬ የሚጠበቀው። በኮንፈረንስ ሊጉ ከሚጠበቁ ጨዋታዎች መካከል ይህ ነው። እንዲሁም ደግሞ ራፒድ ቬና ከፊዮሬንቲና ጋር የሚያደርጉት ተጠባቂ ጨዋታ መሆኑንም እንዲሁ ተመለከተን። እነዚህ ጨዋታዎች እንድታዩ እየጋበዝናችሁ እኛ ወደ ሌሎች ፕሮግራሞቻችን እናልፋለን። ሃሪ ማጓየር የሳምንቱ ምርጥ ተጫዋች በመባል ተመርጧል። የእንግሊዝ ፕሪሚየር ሊግ ሳምንታዊ መርሃ ግብር የሳምንቱ ምርጥ ተጫዋች ይፋም አድርጓል። በዚህ መሰረት የማንቸስተር ዩናይትዱ የተከላካይ ስፍራ ተጫዋች የሆነው ሃሪ ማጓየር የሳምንቱ ምርጥ ተጫዋች ተብሎ መመረጡ ነው የተገለጸው። ሃሪ ማጓየር ማንቸስተር ዩናይትድ ሊቨርፑልን ሲያሸንፍ በመጨረሻ ደቂቃ የማሸነፊያ ግብ ማስቆጠሩም አይዘነጋም። ሳምንቱ ሙሉ እንግዲህ ይህ ተጫዋች ስሙ ሲጠራም ነበር። በእንግሊዝ ፕሪሚየር ሊግም የሳምንቱ ምርጥ ተጫዋች ተብሎ እንግዲህ ከነ ኤርሊንግ ብሮት ሃላንድ በላይ መቀመጥም ችሏል። ኤርሊንግ ብሮት ሃላንድ በሊጉ በዚህ ሳምንት እንግዲህ 2 ጎሎችን ማስቆጠሩ አይዘነጋም ነበር። ሌሎችም በርካታ ተጫዋቾች ነበሩ። ሃሪ ማጓየር ግን በላንክሻየር ደርቢ የጨዋታውን ልዩነት የፈጠረችውን ወሳኝ ጎል ከማስቆጠሩም በተጨማሪ እንግዲህ በመከላከሉ ላይ እጅግ በጣም ጠንካራ እንዲሁም ደግሞ የአየር ላይ ኳሶችን ክሊር በማድረግ እንግዲህ እጅግ በጣም እየተዋጣለት እንዲሁም ጥሩ እንቅስቃሴ ያደረገም ተጫዋች ነበር። የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች በመባል መመረጥም ችሏል። ማርከስ ራሽፎርድ በካታላኑ ክለብ መድመቁንም ቀጥሏል። ከትላንትና በስቲያ ምሽት በተደረገ የአውሮፓ ሻምፒዮንስ ሊግ መርሃ ግብር ባርሴሎና ኦሎምፒያኮስን ባሸነፈበት ጨዋታ ማርከስ ራሽፎርድ 2 ጎሎችን ማስቆጠር ችሏል። እንዲሁም ደግሞ በሻምፒዮንስ ሊግ 3 ጨዋታዎችን ለባርሴሎና ያደረገው ማርከስ ራሽፎርድ 4 ግቦችን እንዲሁም ደግሞ 1 አሲስት በማስመዝገብ እንግዲህ የሚጠቀስም ተጫዋች ነው። በተጨማሪም እንግሊዛዊ አጥቂ በአጠቃላይ ለባርሴሎና ባደረጋቸው 12 ጨዋታዎች 5 ግብና 5 አሲስት በማስመዝገብ በባርሴሎና ቤት የሚጠቀስ እንዲሁም ደግሞ ቅድሚያ ቦታውን የያዘ ተጫዋች መሆኑን ነው የተመለከትነው። ጆሹዋ ዚርክዚ ነገሮች እንደማትፈልገው ባልሆንልህ እንኳን ሙያዊነትን ጠብቆ መቆየት ማለት ምን መሆን እንደሆነ እያሳየ ይገኛል ይላል ይህ ያገኘነው መረጃ። እስካሁን በአሰልጣኝ ሩበን አሞሪም ስር ቋሚ ሆኖ መጀመር የቻለ ተጫዋች አይደለም። ነገር ግን ይህንን ምክንያት አድርጎ ምንም አይነት የጨዋታ ወይም ደግሞ የባህሪ ለውጥ ማሳየትም አልቻለም። ከሊቨርፑል ጋር በተደረገው ጨዋታ ከጨዋታው መጠናቀቅ በኋላ ሁሉንም ተጫዋቾች እንኳን ደስ ያላችሁ ሲል መመልከቱ እንግዲህ ይህ ምን ያህል ፕሮፌሽናል ተጫዋች እንደሆነ ይገልጿል ሲሉ መረጃዎች እንዲሁም ደግሞ ጋዜጦች በስፋት ስለዚህ ተጫዋች እንግዲህ ፕሮፌሽናሊዝም እየተናገሩም ይገኛሉ። በተጨማሪም ከልብ በመነጨ ደስታ በአስተያየታቸው ላይ ደጋፊ አስተያየቶችን ሲያክል እንደነበር ነው የሚገለጸው። በቃ በእግር ኳስ ይህ ተጫዋች እጅግ በጣም ፕሮፌሽናሊዝም እያሳየ ይገኛል ሲሉ በርካቶቹ እንዲሁም ደግሞ ጋዜጠኞች እየገለጹ ይገኛሉ። ሜዳ ውስጥ ያሉት ተቀያሪ ወንበር ላይ ለተቀመጡት ዋጋ ይከፍላሉ። በተጨማሪም በተቀያሪ ወንበር ላይ ያሉት ሜዳ ውስጥ ላሉት ብርታትም ይሆናሉ ሲልም ይናገራል። ይህም እንግዲህ ጆሹዋ ዚርክዚ በማንቸስተር ዩናይትድ ቤት ምን ያህል ፕሮፌሽናሊዝም ላይ እንዳለ ዝግጁነቱን ያሳያል የሚሉ መረጃዎች በስፋት እያመላከቱም ይገኛሉ። ሌላኛው ሊሳንድሮ ማርቲኔዝ ለማንቸስተር ዩናይትድ እንግዲህ ሰበር መረጃን ይዞ መውጣትም ችሏል። የተጫዋች እንግዲህ ከክለቡ ጋር ማለትም ከሙሉ ቲሙ ጋር ልምምድ መጀመሩ ነው እየተገለጸ የሚገኘው። የተጫዋች በዚህ ሳምንት ሙሉ ለሙሉ ልምምድ እንደሚጀምር ተገልጾም ነበር። አርጀንቲናዊ ተከላካይ ራሱን ለማጠናከር እንዲሁም ሙሉ ለሙሉ ለመመለስ ዝግጁ የሆነ ሲሆን በሚቀጥለው ወር ከሚደረገው ዓለም አቀፍ እረፍት በፊት ወደ ጨዋታ እንደሚመለስ መረጃዎች እያሳዩም ይገኛሉ። የተጫዋች ደግሞ ለማንቸስተር ዩናይትድ ተመለሰ ማለት ምን ያህል ጥቅም እንደሚያሳይ በርካቶቹ እንግዲህ ካሁኑ እየጓጉለትም ይገኛሉ። በተለይም እንግዲህ የመከላከል አቅሙ እንዲሁም ደግሞ እስከ ማጥቃት ድረስ ያለውን አቅም ስሩፓስ የሚሰጣቸውን አጋጣሚዎች ይፈጥራል የሚል እምነት እንዳላቸው በማንቸስተር ዩናይትድ በኩል በርካቶቹ እየገለጹም ይገኛሉ። ይህንንም ለማየት በርካቶቹ እንደሚጠብቁ እየገለጹም ነው የሚገኙት። ማንቸስተር ዩናይትድ ፊቱን ወደ ጀርመን ማዞሩ እየተገለጸ ይገኛል። የመሃል ክፍሉ ላይ ክፍተት ያለበትን ማንቸስተር ዩናይትድ ጀርመናዊውን አማካይ አንጀሎ ስቲለርን ከስቱትጋርት ለማዘዋወር አሁንም እየተከታተለ እንደሆነ ነው የተገለጸው። የጀርመኑ ክለብ ለ24 ዓመቱ ድንቅ አማካይ ስቲለር ከ50 ሚሊዮን ዩሮ በላይ ለማቅረብ እንዳሰበም ይገለጻል። ተጫዋቹን የላንክሻየሩ ክለብ የመቀላቀል ፍላጎት ያለው ሲሆን ማንቸስተር ዩናይትድን በሚቀጥለው ክረምት ዋነኛ ኢላማው እንዳደረገው ፍሎሪያን ፕሌትስበርግ እያስነበበም ይገኛል። በክረምት የዝውውር
መስኮት እንግዲህ ከሚጠቀሱ የማንቸስተር ዩናይትድ ኢላማዎች መካከል አንጀሎ ስቲለር የሚጠቀስም ተጫዋች ነው። በተለይም ካርሎስ ባሌባ የማይሆን ከሆነ ምናልባትም አንጀሎ ስቲለር ይመጣል ተብሎ በርካቶቹ ሲገምቱም ነበር። በስተመጨረሻም ግን የዝውውር መስኮቱ የተጫዋች ወደ ማንቸስተር ዩናይትድ ሳይመጣ መጠናቀቁንም ተመልክተናል። ዳግም በ2025-26 የውድድር ዘመን በጥር አለበ ደግሞ በክረምት በተለይም በክረምት ይህን ተጫዋች እንግዲህ የግላቸው ለማድረግ እንደሚሞክሩ እየተገለጸም ይገኛል። ማንቸስተር ዩናይትዶች አሁንም ቢሆን በካርሎስ ባሌባ፣ አዳም ዋርተን ወይም ደግሞ አንጀሎ ስቲለር ስማቸው እየተያዘም ይገኛል። ትላንትና ፍሎሪያን ፕሌትስበርግ ከጀርመን የወጣው ታማኝ መረጃ ብሎት ይዞት የወጣው ይህንን ነው እንግዲህ እያስመለከተን የሚገኘው። ማንቸስተር ዩናይትዶች አሁን ከእንግሊዝ እየወጡ ከሚገኙ መረጃዎች መካከል ካርሎስ ባሌባን በመተው ወደ አዳም ዋርተን ወደ ክሪስታል ፓላሱ እንግሊዛዊ ተጫዋች ማተኮራቸው ተገልጿል። ይህም እንግዲህ ለወደፊቱ በርካታ ጥቅሞችን ይዞ ይመጣል የሚል ግምት እንዳላቸው ነው እየተገለጸም የሚገኘው። ካርሎስ ባሌባ እንግዲህ ቦክስ ቱ ቦክስ የሚጫወት አይደክም ተጫዋች እንደሆነ ይታወቃል። አዳም ዋርተን ደግሞ በተቃራኒው እንግዲህ ከኳስ ጋር ያለው መቾት ነው ደግሞ የመሃል ሜዳውን የመቆጣጠር አቅሙ በማንቸስተር ዩናይትድ እንደተወደደለት ነው መረጃዎች እያሳዩም የሚገኙት። አንጀሎ ስቲለርም በተመሳሳይ እንግዲህ እንደዚህ አይነት አቅም እንዳለው የሚገልጹ መረጃዎችን እየተመለከትን እንገኛለን። ማቲያስ ደሊት ይናገራል። ጨዋታዎችን በመደጋገም መመልከት እወዳለሁ ሲል ነው የሚናገረው። ራሴን እንቅስቃሴዎችን በመመልከት ምን የተለየ ነው ጥሩ ነገር እንዳደረኩኝ ማጤን ከዘወትር ተግባራት መካከል አንዱ ነው ሲል ይገልጻል። በእሁዱ ጨዋታ ራሴን ዳግም ለመመልከት ቁጭ ብዬ በቲቪ ስመለከት ነበር ሲል ይገልጻል። ማቲያስ ደሊት ቡድኑን ስለ ስብሰባዎቹ ሲናገር እንግዲህ ቪዲዮዎችን እንመለከታለን። አብዛኛውን ጊዜ አራት የተለያዩ ደረጃዎች ይኖራሉ ሲል ይገልጻል። የመጀመሪያው የማጥቃት ምዕራፍ ሲሆን የጨዋታ ግንባታ እንዲሁም ደግሞ እድል መፍጠርን ያካተታል ሲል ይናገራል። ወደ ማጥቃቱ ምዕራፍ የሚሸጋግረው ሽግግር ወይም ደግሞ ትራንዚሽን የሚጀምረው ኳሱን ከተቆጣጠረን በኋላ ነው ሲል ነው የሚገልጸው። ከዚያም የመከላከል ምዕራፍ የመከላከል ሽግግርም አለ ሲል ይገልጻል። እነዚህ አራት ወሳኝ የእግር ኳስ ደረጃዎች ናቸው ሲል ነው እየገለጸ የሚገኘው። እኛም እነዚህን ደረጃዎች የሚያሳዩ ቪዲዮዎችን በመመልከት ምን እየተሻለ እንዲሁም ደግሞ ጥሩ ነገር እየሰራን እንገኛለን የሚለውን ሁሌም በቲቪ ዳግም ቪዲዮዎችን እንመለከታለን ሲል ይገልጻል። እኔም ደግሞ ይህን ነገሮችን ማድረግ እጅግ በጣም ያስደስተኛል። አሁንም ቢሆን ይህን ነገሮችን እያደረግኩ ይገኛለሁ። በአንፊልዱ ጨዋታም ያለኝን አቋም እንዲሁም ደግሞ አጫወት ዳግም ተመልክቻለሁ ሲል እንዲሁ በትላንትናው ዕለት መግለጹንም ተመለከትን። ሰማያዎቹ የስፖንሰርሺፕ ስምምነትም ፈጽመዋል። የምዕራብ ለንደኑ ክለብ ቼልሲ ከኤፍፒቲ ኮርፖሬሽን ጋር የስፖንሰርሺፕ ስምምነት ለመፈጸም መስማማታቸው ነው የተገለጸው። ሰማያዎቹ ከቬትናሙ የቴክኖሎጂ ተቋም ኤፍፒቲ ጋር እስከ ውድድሩ ዘመኑ መጨረሻ የሚቆይ የስፖንሰርሺፕ ስምምነት መፈጸማቸው ነው የተገለጸው። ይህንንም ተከትሎ ቼልሲ በቀጣይ ጨዋታዎች ላይ የማሊያቸው እጅጌ ላይ የኤፍፒቲ አርማ በመጠቀም የሚጫወቱ መሆኑ ነው የተገለጸው። ቼልሲ የውድድር ዘመኑን ያለ ኤጀንት ስፖንሰር መጀመራቸው የሚታወቅም ጉዳይ ነው። በሌላ በኩል ቼልሲ ዋና የማሊያ ስፖንሰርሺፕ ስምምነት ለመፈጸም መቃረባቸውን ዘ አትሌቲክስ እያስነበበም ይገኛል። እንደ ፋብሪዚዮ ዘገባ ከሆነ አንድሬ ሳንቶስ የቼልሲ ፕሮጀክት ወሳኝ ተጫዋች ነው። እሱ ለማሬስካ እጅግ በጣም አስፈላጊ ተጫዋች ነው። ለዚህም ነው በክረምት ቼልሲዎች ለሳንቶስ ዝውውር ከአልቃዲሲያ የቀረበላቸውን ጥያቄ ውድቅ ያደረጉት ሲል ፋብሪዚዮ ሮማኖ እየገለጸ ይገኛል። ምንም እንኳን በአሁኑ ሰዓት ላይ ከቤንች ተነስቶ እንግዲህ ጨዋታዎችን ማድረግ ቢችልም በሚቀጥሉት ጊዜያት ግን ወሳኝ ቦታውን ይይዛል ተብሎ የሚጠበቅ የቼልሲ ፕሮጀክት አካል መሆኑን ፋብሪዚዮ ሮማኖ እየገለጸም ይገኛል። በምንም ገንዘብ የማይሸጥ ተጫዋች ነው ሲል ነው እየገለጸ የሚገኘው። ሌላኛው የቼልሲ አናሊስቶች እንግዲህ ስለ ቀዳሚው የሰንደርላንድ ጨዋታ እየሰሩ ሲሆን ሰንደርላንድ የእጅ ውርወራዎችን እንዲሁም ደግሞ ኮርና ማለትም ተቃራኒ ቦክስ በማቀበል በሊጉ በብሬንትፎርድ ብቻ ነው የሚበልጡት። ስለዚህ ቅዳሜ ቶሲን አደርቢያው ቋሚ ሆኖ ቢጀምር ምንም እንኳን አያስገርመኝም ሲል የዴሊ ሜል ዘገባ እያሳየም ይገኛል። የተጫዋች በአሁኑ ሰዓት ላይ እጅግ በጣም የሚጠቅም ተጫዋች ነው። በተለይም የሰንደርላንዱ ጨዋታ ላይ ለጨዋታ ለዋጭ ተብሎ የሚጠበቅ ተጫዋች መሆኑን ነው ዴሊ ሜል እያስነበበም የሚገኘው። አሰልጣኝ አርነ ስሎት ትላንትና እንግዲህ ከጨዋታ በፊት አንድ ሀሳብን አንስቶ ነበር። አሌክሳንደር ኢዛክ እንዲሁም ደግሞ ሁጎ ኤኪቲኬ አብረው መጫወት ይችላሉ ሲሉም ተናግሯል። በትላንትናው ጨዋታ ላይም እንዲሁ ያስመለከተንም ሌላኛው አሰላለፈም ነበር። የሊቨርፑል ዋና አሰልጣኝ የሆኑት አሰልጣኝ አርነ ስሎት አሌክሳንደር ኢዛክ እንዲሁም ደግሞ ሁጎ ኤኪቲኬ በጋራ መጫወት እንደሚችሉም ነው የገለጹት። ሁለቱም ተጫዋቾች በማንቸስተር ዩናይትድ ጨዋታ ላይ አንድ ላይ መጫወት እንደሚችሉ አሳይተዋል ሲሉም በትላንትናው ዕለት እንዲሁ ተሰልፈው መጫወት እንደሚችሉም ገልጸዋል። አሰልጣኙ በትላንትናው ጨዋታ መሐመድ ሳላህን ተጠባባቂ ሲያደርጉ ፍሎሪያን ቪርትዝን በቋሚነት ማሰለፋቸውንም በጨዋታው ላይ ከተመለከትናቸው ኢንሲደንቶች መካከል የሚጠቀስም ነው።
ጄሚ ካራገርም ይናገራል። አሰልጣኝ አርነ ስሎት ያልኩትን ሰምተዋል ሲል ነው የተናገረው። የቀድሞ የሊቨርፑል ተጫዋች ሆነው ጄሚ ካራገር መሐመድ ሳላ ተጠባባቂ መሆን ትክክለኛ ውሳኔ ነው ሲሉም ተናግሯል። ከትላንት በስቲያ ምሽት ተናግሬ ነበር ያለው ጄሚ ካራገር አሰልጣኙ እኛን እንደሚያዳምጡ አስመልክቶናል በማለትም ነበር መናገርም የቻሉት። ጄሚ ካራገር ትላንትና ምሽት መሐመድ ሳላ ጥሩ እየተጫወተ አይደለም፣ ታሪካዊ ተጫዋች ቢሆንም እንግዲህ ቦታው የተረጋገጠ ነው ብዬም አላስብም ሲል ተናግሮም ነበር። ከማንቸስተር ዩናይትድ ጨዋታም በኋላ መሐመድ ሳላ በሊቨርፑል ተጫዋችነት ጊዜው ለመጀመሪያ ጊዜ በሁለት ተከታታይ የሻምፒዮንስ ሊግ ጨዋታ ተጠባባቂ ሆኖ በመጀመር ትላንትናም እንግዲህ ከቤንች መጀመሩንም ተመልክተንም ነበር። በዚህም የተነሳ ነው እንግዲህ አንዳንድ ሀሳቦች በመሐመድ ሳላ ላይ አሁን አንዳንድ ጥያቄዎች እየተነሱባቸው የሚገኙት። ከዚህም መካከል እንግዲህ የተጫዋች አምና ነበር ፊርማውን ማኖረም የቻለው ለ2 ዓመትና ከዚያ በላይ። ነገር ግን አሁንም ቢሆን የተጫዋች እንግዲህ ፊርማውን ካኖረ በኋላ በተለይም በዚህ ዓመት የሚያሳየው አቋሞች እንግዲህ ቀጥታ ወደ መውረድ ብቻ ነው ወይስ ደግሞ የድሮ አቋሙን ያመጣዋል የሚሉ በርካታ ክርክሮችን እያስነሳም ይገኛል። የላሊጋ የወሩ ምርጥ አሰልጣኝ ማን ይሆናል የሚለው እንግዲህ እጩዎች ይፋም ተደርጓል። የስፔን ላሊጋ የ2025-26 የውድድር ዘመን የወርሃ ጥቅምት የወሩ ምርጥ አሰልጣኝ እጩዎች ይፋም ተደርጓል። በዚህ መሰረት የሪያል ማድሪዱ አሰልጣኝ የሆኑት ዣቪ አሎንሶ እንዲሁም ደግሞ የሪያል ቤቲስ አሰልጣኝ ማኑኤል ፔሌግሪኒ እንዲሁም ደግሞ ሌላኛው የሪያል ቫይካኖ አሰልጣኝ የሆኑት ኢጎር ፔሬዝ በእጩነት መቅረባቸውን ነው የተመለከትነው። ማን ያሸንፋል በቅርቡ የምንመለከት ይሆናል። ሌላኛው የላሊጋው የወሩ ምርጥ እጩዎቹም ይፋም ተደርጓል። በዚህ መሰረት እንግዲህ ኪሊያን ምባፔ ከሪያል ማድሪድ የሚጠቀስም ተጫዋች ነው። ፔድሪ ከባርሴሎና፣ ኦብላክ ከአትሌቲኮ ዲ ማድሪድ እንዲሁም ደግሞ አንቶኒ ከአትሌቲኮ ከሪያል ቤቲስ የሚጠቀሱ ተጫዋች ናቸው። ዴፎርተስም ከሪያል ቫይካኖ በእጩነት የቀረበ ሌላኛው ተጫዋች መሆኑን ነው መመልከትም የቻለው። ባርሴሎና የአጋርነት ውልም ፈርሟል። የካታላኑ ክለብ ባርሴሎና ከአሜሪካው የትራንስፖርት ሰጪ ተቋም ኡበር ጋር የአጋርነት ስምምነት መፈጸሙ ነው የተገለጸው። ባርሴሎና ከተቋሙ ጋር የ3 ዓመት ውል ሲፈራረሙ በአመት 1 ሚሊዮን ዩሮ እንደሚያገኝም ነው የተገለጸው። በስምምነቱ መሰረት ባርሴሎናን የክለቡን ቀለማት የያዙ ኤሌክትሪክ ትራንስፖርት ሰጪ ትራንስፖርት እንደሚሰማሩ ነው እየተገለጸ የሚገኘው። በተጨማሪም ደጋፊዎቹ ወደ ካምፕ ኑ ስቴዲየም ሲያመሩ በቂ የትራንስፖርት አቅርቦት እንደሚኖርም ነው እየተገለጸም የሚገኘው። ሌላኛው መረጃ ሀኪም ዚያች ወደ ሞሮኮ ሊመለስ እንደሆነ መረጃዎች እያሳዩም ይገኛሉ። ከዚህ መካከል እንግዲህ ሞሮካዊ የፊት መስመር ተጫዋች የሆነው ሀኪም ዚያች የሞሮኮን ክለብ ዊዳድ ካዛብላንካን ለመቀላቀል ከስምምነት መድረሱ ነው የተገለጸው። የቀድሞ የቼልሲ ደግሞ የጋላታሳራይ የፊት መስመር ተጫዋች የሆነው ሀኪም ዚያች አሁን ላይ ያለ ክለብ ይገኝም ነበር። ሀኪም ዚያች አሁን ላይ ወደ ሀገሩ በመመለስ ለዊዳድ ካዛብላንካ ለመፈረም መስማማቱ ፋብሪዚዮ ሮማኖ እየገለጸም ይገኛል። ተጫዋቹ ባለፈው የውድድር ዘመን በኳታሩ ክለብ አል ዱሂያል የነበረ ተጫዋች ነው። በአሁኑ ሰዓት ላይ ግን ያለ ክለብም ይገኛል። በዚህም የተነሳ ወደ ሞሮኮ ሊመለስ እንደሆነ መረጃዎች በስፋትም ያመላክታሉ። በስተመጨረሻም እንግዲህ ስለ አርሰናል ደግሞ አትሌቲኮ ማድሪድ ጨዋታዎች አንዳንድ ነገርን እናንሳላችሁ። ዲያጎ ሲሞኔ ይናገርም ነበር። በጣም ጠንካራ ነበሩ፣ በልጠውናል በማለትም ነበር የተናገሩት። የአትሌቲኮ ዲ ማድሪዶ አሰልጣኝ የሆኑት ዲያጎ ሲሞኔ ያለ ጥርጥር አርሰናል ከኛ የተሻለ ነበር ሲሉ ከጨዋታው በኋላም ተናግሯል። በሁሉም መንገድ በልጠውናል ያሉት ዲያጎ ሲሞኔ በጣም ጠንካራ ነበሩ። ከመጀመሪያው ጎል በኋላ ጨዋታውን ወደ ምንፈልግበት መንገድ ወስደውታል እነሱ፣ እኛ ግን ይህን ነገር ማድረግ አልቻለም በማለትም ነው የተናገሩት። አርሰናል በዘንድሮው የውድድር ዘመን ከገጠሙን ቡድኖች ሁሉ ምርጡ ቡድን ነው ሲሉ ዲያጎ ሲሞኔ መናገራቸውን ነው የተመለከት ነው። ስለ ቡድኔ ምንም አልልም፣ ጥሩ ተጫውተናል፣ ነገር ግን በተሻለ መንገድ ተሸንፈናል። ተጋጣሚዎቻችን እንኳን ደስ አላችሁ ብለው መሄድን ነው ያለባቸው ሲሉ ዲያጎ ሲሞኔ ሀሳባቸውንም ነው እንግዲህ ስለ ትላንትና በስቲያ ጨዋታውም የተናገሩት። አሰልጣኝ ሚኬል አርቴታም ሲናገሩ እንግዲህ የቆመው ኳስ አንዱ ጥንካሬያችን ነው ሲሉም ትላንትናም ተናግሯል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ከምሽቱ ድል በኋላ የቆመው ኳስ ከጥንካሬያቸው ድል አንዱ መሆኑ ነው እየገለጹ የሚገኙት። ስለ ቪክተር ዮኮሬሽ ያነሱት አሰልጣኝ ሚኬል አርቴታ እሱ በጣም የተሻለ ቡድን አድርጎናል፣ ኳስ ይዞ ሲያጠቃ በአስደናቂ መንገድ ነው ሲሉም ተናግሯል። አክሎም ሁሉም የቡድኑ አጋሮች ለሱ ደስተኞች ናቸው ሲሉ ስለ ደስታ አገላለጻቸውም ነበር መናገርም የቻሉት። በጣም ከባድ ጨዋታ ነበር፣ ነገር ግን ከመጀመሪያው ጎል በኋላ ትንሽ ክፍተት ነበሩ፣ ቦታውን ለማግኘት ቀላል ነበር፣ በውጤቱ በጣም ደስተኛ ነን ሲሉ አሰልጣኝ ሚኬል አርቴታ ከወሳኝ ድላቸው በኋላም ተናግሯል። ቪክተር ዮኮሬሽም ሲናገር እንግዲህ ዋንጫዎችን ማሸነፍ እንፈልጋለን ሲል ነው ከጎሎቹ በኋላ የተናገረው። የአርሰናልን 2 ጎሎች ያስቆጠረው ቪክተር ዮኮሬሽ ቡድናቸው ዋንጫ ማሸነፍ እንደሚፈልግም ገልጿል። ወደ
ግብ አግቢነቱ ስለተመለሰው የተጠየቀው ቪክተር ዮኬሬሽ እንደ አጥቂ ጎል ማስቆጠር ትፈልጋለህ የሚያበሳጨም ነገር ነው ሲሉ ተናግሮም ነበር። አክሎም ነገር ግን የግብ ማስቆጠር ጊዜ እንደሚመጣ ማመን እንዲሁም ደግሞ መቀጠል አለብህ ዛሬ ተሳክቷል ሲል ለትላንትና በስቲያ ጨዋታም ተናግሯል። ቡድኑ ዋንጫዎችን ማሸነፍ ይፈልጋል፣ አላማችን ይህ ነው፣ እኔም ጎል ማግባት እንዲሁም ደግሞ ጨዋታዎችን ማሻሻል እፈልጋለሁ ሲልም ተናግሯል። የለበስኩት የሄነሪ ማሊያ ብዙ ጎሎች አሉት፣ በርካታ ጎሎችም ከፊቱ አሉ፣ ጥሩ ስሜት አለው፣ ለኔ ትልቅ ክብር ነው ሲልም እንዲሁ ተናግቷል። ቪክተር ዮኬሬሽ የጨዋታው ኮከብ በመባል መመረጡ እንዲሁ የሚዘነጋ ጉዳይም አይደለም። የአትሌቲኮ ዲ ማድሪዱ ተጫዋች የሆነው ኮኬ ሲናገርም ጨዋታውን ተቆጣጥረን ነበር ሲል ተናግሯል። አርሰናል ረጃጅም እናቸውም ሲሉ ነው እንዲሁ የተናገረው። የአትሌቲኮ ዲ ማድሪድ ተጫዋች የሆነው ኮኬ ቡድናቸው የምሽቱን ጨዋታ በበላይነት ተቆጣጥሮ መጫወቱንም እየገለጸ ሲሆን ጨዋታውን ተቆጣጥረን ነበር ያለው ኮኬ በሁለተኛው አጋማሽ የበለጠ ተቆጣጥረናል፣ የመጀመሪያው ጎል በቆመው ኳስ አስቆጠሩብን በማለትም ተናግሯል። አክሎም አርሰናል ቀጥሎ 3 እድሎች ብቻ ነበሩት፣ ሶስቱንም ወደ ግብነት ቀይረውታል በማለትም ነበር የተናገረው። አርሰናል ረጃጅም ናቸው እንዲሁም ደግሞ ጥሩ አጥቂዎች ስላሏቸው ሊያሸንፉን ችለዋል ሲል ኮኬ መናገሩ ነው የተመለከትነው። የትላንት በስቲያ ጨዋታው እንግዲህ አርሰናል በሁለተኛው አጋማሽ በ16 ደቂቃዎች እንግዲህ 4 ጎሎችን በማስቆጠር ወሳኝ ነጥብ ይዞ መውጣቱንም ተመለከትን። ያለፉትን 3 የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ማሸነፍ የቻለም ሌላኛውም ክለብ ነው። በተለይም እንግዲህ ያለፉትን 2 ጨዋታዎች 2-0 በሆነ ውጤት በሜዳውና ከሜዳቸው ውጪ ማሸነፋቸውንም ተመልክተንም ነበር። ይህ ግን እጅግ በጣም አስደሳች ነጥብ መሆናቸውን ነበር እንዲሁ ሀሳቡን መግለጽም የቻለው። ይህም ደግሞ ለእኛ ተሳክቷል ሲል መግለጹንም ተመልክተናል። አርሰናል አሁንም ቢሆን እንግዲህ በአውሮፓ ሻምፒዮንስ ሊግ ከሚጠበቁ ክለቦች መካከል አንዱም ያደርገዋል። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግም ተመኘን።